lama shaanqoo dhaleechisu farda baagadaa gaarii binareessisu baddu farda yoo duulli deebite hidhadhu mudhi yoo ormi keenite cabdu lama shaanqoo dhaleechisu fardi gooticha gaarii binareessisu Niketi gulya biti ito garasi yadu sanagiti iti koligaleke ya bijaleke marabali lamike rababduri dula de maya abba dula tu kagesa ya jole ada sike kota muda ya hole ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምሰምታችኋል የወያኔ መንግስት የአስቸኳይ ጊዜ አዋጅና የአሜሪካንን አቋም አንስተን ዛሬ እንነጋገራለን የውይይቱ ተሳታፊዎች ዶክተር አንዳርጌ ታዬና ዶክተር ብርሃኑ ሌንጂሶ ናቸው እንግዲህ እስከ መጨረሻው አብራችሁን እንድትቆዩ እየጋበዝኩኝ ሁለታችሁም እንኳን በሰላም መጣችሁ ላለው ታንኪ እንኳን ጋበዝከን ደጄ እናመሰግናለን እንግዲህ ዶክተር ብርሃኑ ሌንጂሶ ቤተኛ ነው ለኦኤምኤን ምናልባት አዲስ እንግዳ ለኦሮሚያ ሚዲያ ኔትወርክ የሆንከው ዶክተር አንዳርጌ ታዬ ነህና እስኪ ለመነሻ ያክል ዶክተር አንዳርጌ ታዬ ማን እንደሆነ ለምጠይቁ ወይ ደግሞ ማወቅ ለምፈልጉ ከዛ ብንነሳ አጠር አድርገህ ብትነግረን እሺ በመጀመሪያ አመሰግናለሁ የመነጋገር እድል ስላመቻቻችሁ ትንሽ ድምጽ ከፍ ታረጋለን እሺ በመጀመሪያ አመሰግናለሁ ይሄንን የመነጋገር እድል ስላመቻቻችሁልኝ ስሜ ያው እንደተነገረው አንዳርጌ ታዬ ነው በዚህ በዩናይትድ ስቴትስ ኖራለሁ በባይ ትሬኒንግ የፖሊሲ ተማሪ ነኝ ብዬ ራሴን ጠራለሁ የፐብሊክ ፖሊሲ ተማሪ ነኝ ብዬ ራሴን ጠራለሁ ፕራይቬት ኢንዱስትሪ ውስጥ ሰራለሁ ይሁን መልካም እንግዲህ ፐብሊክ ፖሊሲ ተማሪ ምናልባት ከህዝባዊ ጉዳዮች ጋር የተያያዘ በመሆኑ ስለ ህዝቡ ዛሬ አንስተን እንነጋገራለን እስኪ ከዛው ከዶክተር አንዳርጌ ከዛው ልጀምርና እንግዲህ በአሁኑ ሰዓት በኢትዮጵያ የአስቸኳይ ጊዜ አዋጅ በወያኔ መንግስት በህዝቦች ላይ ታውጇል እንግዲህ የህግ ባለሙያዎችም እንደሚጠቅሱትና የሀገሪቷም ወያኔ ያወጣው ህግ እንደሚያመለክተው በተለይ አስቸኳይ ጊዜ አዋጅ የሚደረገው በሀገሪቷ ላይ የሆነ አደጋ ሲደቀን ነው አሁን ግን ሀገርና እንግዲህ መንግስት የተለያዩ ናቸው መንግስት የወያኔ መንግስት የሀገሪቷ አካል ነው በሀገሪቷ ላይ ደግሞ የተደቀነ አካል አደጋ የለም አደጋው የተደቀነው በወያኔ መንግስት ላይ ነውና እስኪ ወደ ዝርዝር ሁኔታው እንገባለን ይሄ አስቸኳይ ጊዜ አዋጁን አላማው ምን ይመስላል በአንተ አስተያየት አላማው ምንድነው well እንግዲህ የስቴት ኦፍ ኢመርጀንሲ አላማ ምንድነው ቢባል አላማውን ስቴት ኦፍ ኢመርጀንሲውን አዘጋጀው ያሉትን ሰዎች የሚመልሱት ይመስለኛል አላማው እነሱ የመለሱትን መናገር መድገም ያው ህዝብ የሚያቀውን ነገር በድገም ነው የሚሆን እነሱ ያሳበቧቸው ምክንያቶች እንደ ህግ ባለሙያ መናገር አልችልም
ግን የፖሊሲ ኢምፕሊኬሽኑን መናገር እችላለሁ። በዛ ዙሪያ ላይ አንዳንድ ነገሮችን የግል አስተያየት ማንሳት እችላለሁ። በዋናነት እነሱ ሊያቀርቡት የሞከሩት some sort of national crisis እንዳለ ነው። ይሄም በህጋዊው መንገድ መንግስት ሊቆጣጠረው ያልቻለ የህዝብ እንቅስቃሴ የህዝብ አመጽ አለ ነው የሚሉት። እናም ደግሞ ያ በንብረትና በህይወት ላይ አደጋ አድርሷል። መንግስት እነዚህን የማስከበር የመጠበቅ ኃላፊነት አለበት። ይሄንን ለማድረግ ስቴት ኦፍ ኢመርጀንሲው ያስፈልጋል ብሎ ወይ የአዋጁ ያስፈልጋል ብሎ ነው የሚሉት። በሌላ በኩል ደግሞ ይሄንኑ ነገር እንመልከተው ያልን እንደሆነ የኢትዮጵያ ህዝብ እንዴት ያየዋል እንደ ግለሰብ እኔም እንዴት አየዋለሁ ብዬ ባነሳ ግን ሲጀመር የስቴት ኦፍ ኢመርጀንሲ ወይም ይሄ የጊዜያዊ አዋጁ ኃይልን ለመጠቀም ማዕከል አድርጎ የተቀመጠ አቅጣጫ ነው። በመጀመሪያ ደረጃ ችግሩ አሁን ያለው የህዝብ የፍትህ ጥያቄ፣ የህዝብ የነጻነት ጥያቄ፣ የህዝብ የእኩልነት ጥያቄ፣ የህዝብ ፖለቲካል መብቱን የመጠቀም ጥያቄን በኃይል መልሶ በመጫን መልስ መስጠት አይቻልም። ሲጀመር ለችግሩ ትክክለኛ መልስም አይደለም እንደ ፖሊሲ ዳይሬክሽን ብናየው ማለት ነው። በሁለተኛ ደረጃ ተፈጠሩ የተባሉትን ችግሮች መንግስት በህጋዊ መስመሩ ሊቆጣጠራቸው አልተቻለም የተባሉት ችግሮች የገመገምን እንደሆነ የተፈጠሩት በራሱ በመንግስት ኃይል እንጂ በህዝብ አይደለም። ይሄ ከከተማ ከቦታ ቦታ አንስቶ አርጊው ማድረግ ይቻላል አይደለም። ስለዚህ መንግስት ራሱን ነው እንጂ ማቀብ የነበረበት የህዝብን መብት አልነበረም ማቀብ የነበረበት። ምክንያቱም ይሄ የፖሊሲ ምላሽ አይደለም ብለን አርጊው ማድረግ እንችላለን። በሌላ በኩል ለመጀመሪያ ጊዜ አይደለም የባለፈው ካልተሳሳትኩኝ ከሴፕቴምበር 2016 እስከ ኦገስት 2017 ወደ 10 ወር የቆየ ስቴት ኦፍ ኢመርጀንሲ ውስጥ አልፏል። ከዛ ኤክስፒሪየንስ የተገኘው ነገር ምንድነው ብለን ስንል መንግስት ይሄንን እንደ ምክንያት ያቀርበው እንደ መፍትሄ ያቀርበው አንዱ መፍትሄ ብሎ የተቀመጠው አቅጣጫ ችግሩን አድሬስ የሚያደርግ ሳይሆን ችግሩን ያባሰ ጥሰቱን አስከብራለሁ ብሎ የሚላቸውን ነገሮች መልሶ የጣሰበትና በስቴት ኦፍ ኢመርጀንሲ ምክንያት የብዙን የዜጋን መብት የተጣሰበት ጊዜ ቢኖር አንዱ ያ ነው። እንዲያውም ከስቴት ኦፍ ኢመርጀንሲው ጊዜ ከሆነው ይልቅ በስቴት ኦፍ ኢመርጀንሲው ጊዜ የሆነው ህግ መጣስ የዜጎች መብት መጣስ በዚያን ጊዜ በብዙ መመዘኛ ማየት ይችላል ጎልቶ የታየበት በ10 ሺዎች የሚቆጠሩ ወደ ወህኒ የወረዱበት ብዙ ስቃይ ያለፉበት ነው። ከዚያም ባሻገር ደግሞ በርካታ አይነት የመብት ጥሰት በህግ አስፈጻሚ በሚባለው ወይም በኃይል በሄዱበት መንገድ የተሰራ ነው። ያንን ኤክስፒሪየንስ የትናንትናውን ኤክስፒሪየንስ እና አሁን ላለው ወቅታዊ የኢትዮጵያ ህዝብ ጥያቄና ችግር ተብሎ ለተቀመጠው ተመልሶ ያው ያልሰራ አቅጣጫ ያልሰራ ፖሊሲ መልሶ ኢምፕሊመንት ማድረግ ምን አይነት ትርጉም እንዳለው አይ ቲንክ እንግዲህ መልስ መስጠት የሚችሉት እነሱ ሊሆን ይችላል። እንደ ህዝብ ግን ህዝቡ እያሰማ ያለውን ድምጽ ስንሰማ ዛሬ ይሄ ሮንግ አቅጣጫ ነው ብለን ነው የምናየው። እሱም በኋላ ሊመጣበት ይችላል። በሌላ በኩል ነፃነቴን እያለ የሚጠይቀው ነው ብዙ ነፃነት ይሰጠኝ ወይም ነፃነት ያንሶኛል ብሎ የሚጠይቀው ነው ነፃነት ነው ማያስፈልግህ ብሎ መሄድ ምን አይነት ምላሽ ሊሆን እንደሚችል አይ ቲንክ እንኳን ጤናማ አእምሮ ያለው ሰው እነሱም ይሄንን መመለስ የሚችሉ አይመስለኝም። ይሄንኑ አወጣን ይሄን አወጅን የሚለው ክፍል ማለት ነው። በሌላ በኩል ስቴት ኦፍ ኢመርጀንሲ
ተጀመረ ለተባለው ራሳቸው በስብሰባዎቻቸው በአቋማቸው ይሄንን ችግር እንፈታለን ብለው እንዲህ አይነት መፍትሄዎችን የህዝቡን ጩኸት ሰምተን የህዝቡን ጥያቄ ሰምተን መልስ ልንሰጥ ነው በጥልቅ ታደስን ወዘተ ካሉ በኋላ ጥቂት ያደረጓቸው ነገሮች የተወሰኑ እስረኞችን አይ ቲንክ 5 እስከ 20 ከ5 እስከ 15% አርጊው ማድረግ ይቻላል ይሄን ቁጥሩ ያህል ካሰሩት ባለፈው ኢመርጀንሲ ካሰሩት ካልተሳሳትኩኝ ከ40 እስከ 60 ሺህ የሚገመት አስረዋል ተብሎ ይገመታል በዚያ ውስጥ አሁን ፈታን የተባለው እንግዲህ ቁጥሩ 5000 ነው እንኳን ብለን ብንለው ምን ያህል እንግዲህ ፐርሰንቱ እንደፈቱ ይሄንን ማየት ነው ይሄንን የጀመሩትን ነገር አጠናክረው እንቀጥላለን ባሉበት ሲጠበቁ በማግስቱ ያሉት ከትንሹ እስር ቤት አውጥተን ትልቅ እስር ቤት አዘጋጅተናል እና ወደ ትልቁ እስር ቤት ትገባላችሁ ብሎ ሰውን የፈቱበት ሁኔታ ነው ያለው እነዚህን ሁኔታዎች ስንመለከት ያሁኑ ስቴት ኦፍ ኢመርጀንሲ መፍትሄን ሰጣለን ብለው የሚያስቡም ከሆነ ለዛ መንገድ የመፍትሄ ቱል አይደለም የመፍትሄ መሳሪያ አይደለም ጭራሽኑ ነገሮቹን እያባባሰ የሚሄድ ነው በመጨረሻም ላነሳ የምፈልገው የስኬል ኦፍ ሪፕሬሽኑን አሁን ያለውን ጫና በመጨመር የህዝቡን ጥያቄ የህዝቡን ለነጻነት የሚያደርገውን ትግል እገታለሁ ብሎ ከታስቦ የተደረገ ከሆነ ግን ኤግዛክትሊ ተቃራኒውን ነው የሚሰራው ለምን ያልን እንደሆነ ህዝብ ትግሉን ለትግሉ ምክንያት ባደረጋቸው ነገሮች ድሪቭን እየሆነ እንጂ እየታገለ ያለው ለትግሉ በሚሰጠው ምላሽ አይደለም ትግሉን እየመራ ያለው ስለዚህ ህዝቡ መንግስት ይሄንን ነገር ሊሰማና አግባብ ያለው መልስ ሊሰጥ ፈቀደም አልፈቀደም የሚታገልበት ምክንያት ስላለ ትግሉ ይቀጥላል ስለዚህ በዚህም ከባለፈው ኤክስፒሪየንስ ያየነው ስፔሻሊ ደግሞ ባለፈው 3 አመት ያየነው ኤግዛክትሊ ይሄ ነው ይሄ አሁን ገና እንግዲህ ህጋዊነት ራሱ የሌለው የህጋዊ መሰረት የሌለው ስቴት ኦፍ ኢመርጀንሲ ብለው ያወጁት በምንም መመዘኛ ቢታይ ከጉዳት በስተቀር ጥቅም የለውም የኢትዮጵያ ህዝብ ትግል ግን ይቀጥላል ብዬ አስባለሁ ምክንያቱም ትግሉን አስፈላጊ ያደረገው ምክንያት እስካለ ድረስ ትግሉ ይቀጥላል ጥሩ ዶክተር አንዳርጌ ታዬ እንግዲህ ዶክተር ብርሃኑ ዶክተር አንዳርጌ እንዳለው እንግዲህ ኃይልን ለመጠቀም የተቀመጠ አቅጣጫ ነው ችግሮቹ በመንግስት እንጂ በህዝብ የተፈጠሩም አይደሉም ህጋዊ መሰረትም የለውም ነው እንግዲህ ያለው ዶክተር አንዳርጌና ስለዚህ ስለ አስቸኳይ ጊዜ አዋጅ ብዙ ጊዜ ስትከታተልም ስትናገርም ነበርና በተለይ አንዳንድ ወገኖች አስቸኳይ ጊዜ አዋጅ ሀገር በጠላት ስትወረር ነው በዚህ መስፈርት መሰረት ጠላት ማን ነው ሀገር አልተወረረችምና ጠላት ማን ነው ወያኔ ራሱ ጠላት ነው በህዝቦች ላይ ያወጀው ጦርነት ነው እስከ ማለት የሚደርሱ አሉ እንደው አንዳንዶቹ ደግሞ ውሃት ራሱን ለመጣል ዋትን ለመጣል ከውስጥ የሚሰሩ ሰዎች አሉን እንዳሉ ነው ምጠራጥሩም ሰው አሉና እስኪ ህጋዊ መሰረት የለውም ስንል እስኪ ከዚህ በፊት ላልተከታተሉ ወገኖች ብዙን ጊዜ ተከታተል ነበርና ከጅምሩ ምንድነው ህጋዊ መሰረት እንዳይኖረው ይሄን አስቸኳይ ጊዜ አዋጁን ያደረገውና ችግሮቹ በመንግስት እንጂ በህዝብ አልተፈጠረም ብለዋል ዶክተር አንዳርጌ ከዚህ ጋር ተስማማለህ ወይ አመሰግናለሁ ደጀኔ ዶክተር አንዳርጌ እውነትም ወደ ኦኤምኤን ስለመጣ እኔም ደስ ብሎኛል እንኳን ደህና መጣ ያነሳውንም ሐሳብ በጣም እስማማለሁ ብዙዎቹ መሰረታዊ የህግ መሰረት አለው ወይ የለው የሚለው ነገር በሁለት መንገድ ማየት እንችላለን የመጀመሪያው
የአስቸኳይ ጊዜ አዋጅ የሚታወጀው መቼ ነው የሚለውን ጥያቄ መጠየቅ ነው። የአስቸኳይ ጊዜ አዋጅ የሚታወጀው አንተ እንዳነሳው ሀገሪቷ በጠላት ስትወረር ነው ወይም ደግሞ ተፈጥሯዊ የሆነ ችግር ሲደርስ ነው። በዚህ እንግዲህ በዚህ አኳያ ነባራዊ ያለው የህግ ማዕቀፍ ሊቆጣጠረው የማይችል ነገር ሲሆንና ህገ መንግስቱ አደጋ ላይ ሲወርቅ ይሄ አዋጅ እንደሚታወጅ ይደነግጋል ማለት ነው ህገ መንግስቱ። ዶክተር እንዳርጌ እንዳነሳው ወያኔ አሁን ላለው ችግር ተጠያቂ ነኝ ብሏል እኮ ራሱ በተደጋጋሚ ለዚህ ችግር መሰረቱ እኛ ነን ብሎ በቅርብ ደግሞ የማዕከላዊ ስራ አስፈጻሚ ኮሚቴያቸው ስብሰባ ላይ ይሄንን ለህዝቡ ተናግረዋል። እንግዲህ እነሱ የችግሩ ምንጭ ከሆኑ ይሄንን የአስቸኳይ ጊዜ አዋጅ ራሳቸው ላይ ነው ማለት ነው ማወጅ ያለበት ባለው በሎጂክ ካየ ነው ማለት ነው። ግን ከዚህ በፊትም በታሪክ እንደምናውቀው በተለያዩ ጊዜ የአስቸኳይ ጊዜ አዋጅ ታውጇል ባይዘው ኢትዮጵያ ውስጥ 4-5 ጊዜ እንደውም አንድ ጊዜ ታውጆ ያልተነሳበት ሁኔታ ሁሉ ያለ ጊዜ ያለና በተደጋጋሚ ሲጠቀሙበት የነበረው ግን ከልምዳቸው ስናይ ራሳቸውን ከችግር ለማዳን ነው የሚጠቀሙበት። ሀገሪቷ ችግር ውስጥ ስትገባ ሳይሆን ራሳቸው ችግር ውስጥ ሲገቡ ወይም ደግሞ ችግር ፈጥሮ በችግራቸው ሲተበተቡ ችግራቸውን ለመፍታት ህዝቡ ላይ የአስቸኳይ ጊዜ አዋጁን ያውጃሉ ማለት ነው። ስለዚህ ይሄ ህዝብ በራሳቸው ችግር በሰንሰለት እየታሰረ ነው ለ27 ዓመት የኖረው። አንዱ እሱን ሌላኛው የህግ ማዕቀፍ አሁን የታወጀውን ነገር ስናይ ዶክተር እንዳርጌ ያነሳቸው ብዙ ዝርዝር ነገሮች አሉ እዛ ውስጥ አልገባ። አሁን ባለው ሁኔታ ህገ መንግስቱን አደጋ ላይ የሚጥል ነገር ብሎ የጠቀሱት የሆኑ ሰዎች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አልቻልንም ብሎ ነገሩን ነው የሚሉት። ገንዘብ ማፍራት አልቻልንም ብሎ ነገሩን ነው የሚሉት። በብሔራችን ተጠቀም ብሎ ነገሩን ነው የሚሉት። እንግዲህ የቱ ጋር ነው መቼ ነው ይሄን ነገሯቸው የሚለው ነገር እንዳለው ነው። ይሄ የህገ መንግስቱን መሰረት የሚንድ ነው ብሎ የሚኒስትሮች ምክር ቤት ስላመነበት አወጄ ነው የሚሉት። በርግጥ የሚኒስትሮች ምክር ቤት ከዚህ በፊትም በተደጋጋሚ እንደተናገርነው አላወጀም። የሚኒስትሮች ምክር ቤት በዚህ ጉዳይ ላይ አልተስማማም። ስለዚህ የመፈንቅለ መንግስት ነው ሁሉ የሚባልበት አካሄድ እንዳለ ከዚህ በፊትም ተናግረናል። ዞሮ ምንድነው ዛሬ የተለየው ነገር ደጀኔ? ይሄ የአስቸኳይ ጊዜ አዋጅ ከታወጀ አሁን በዚህ ሰዓት 48 ሰዓት ሞልቷል። ይሄ አዋጅ የሚኒስትሮች ምክር ቤት ይሄን አዋጅ የማወጅ ህገ መንግስታዊ መብት አለው። ግን በ48 ሰዓት ጊዜ ውስጥ ለተወካዮች ምክር ቤት አቅርቦ በ2/3 ማጸደቅ አለበት ነው የሚለው። ይሄ የሚሆነው የሚኒስትሮች ምክር ቤት ስራ ላይ ባለ ጊዜ ነው። ከሌለ ግን በ15 ቀን ይሆናል ይላል። አሁን ህገ መንግስቱን አንቀጽ 58 ንዑስ ቁጥር 2ን ስናይ የኢፌዴሪ የተወካዮች ምክር ቤት ስራ ላይ የሚሆነው ከመጨረሻው የመስከረም ሰኞ እስከ ሰኔ 30 ነው የሚለው። ከመጨረሻው የመስከረም ሰኞ እስከ ሰኔ 30 ድረስ ስራ ላይ ነው። አንድ ወር በዚህ ጊዜ ካስፈለገ እረፍት ማወጅ ይችላል ይላል። ግን ሲታወጅ የሚታወቅበት ሁኔታ መኖር አለበት። ስለዚህ አይዲያሊ አንድ ሰው አሁን ፓርላማው ስራ ላይ ነው ያለው። ስራ ላይ ካለ ደግሞ በ48 ሰዓት ላይ ማቅረብ ነበረበት፣ አልቀረበም። ስለዚህ ይሄ አዋጅ ከአሁን ሰዓት ጀምሮ ህገወጥ አዋጅ ነው ማለት ነው። ስራ ላይ ሊውል አይገባም ማለት ነው። ይሄን ስንል ግን ሰው ከዚህ በኋላ ወጥቶ ይረብሽ ማለታችን አይደለም። የኛ ሰው መጠንቀቅ አለበት። ይሄን ነገር ያወጁት ህዝቡን እንደገና ለማሰር ለመግደል እንደሆነ ግልጽ ነውና የኛ ሰው በተቻለ መጠን እነሱን በልጦ መገኘት ያለበት ጊዜ ነው። ዞሮ ያወጁት ህዝቡን ሰፕረስ ለማድረግ ነው። ከዚህ በፊት በተደጋጋሚ እንዳልነው ህዝቡ እንዳይወጣ እንዳይገናኝ፣ በተለይ ከእስር ቤት ከታሰሩ ፖለቲከኞች ጋር እንዳይገናኙ ለማድረግ ነው ይሄን ያወጁት። ዞሮ ምንድነው ያደረጉት? በተቃራኒው ዶክተር እንዳርጌ እንዳለው ህዝቡ ወደ መንገድ እንዲወጣ እየጋበዙ ነው። ዛሬ ጎንደርና ባህር ዳር አካባቢ የገበያ ለመውጣት እገዳ ተደርጎ
ቀኑን ሙሉ ገበያ ተዘግቶ ነው ያዋለው። የዚህ እገዳ ምክንያት ደግሞ ህገ ማነው አዋጁ የአስቸኳይ ጊዜ አዋጅ ያለ ስርዓት ህገወጥ አዋጅ ነው የሚል ነው ማለት ነው ተቃውሞ። ወያኔ ተቃውሞ አቆማለሁ ብላ ተቃውሞ እየጠራች ነው ማለት ነው። ይሄን ነገር መድገም ነው የሚሆነው። ይሄ አንድ ህብረተሰብ በእንደዚህ አይነት እንቅስቃሴ ለመብት ይታገላለሁ ብሎ ራሱ ሲነሳ ማለት ነው በመሰረት the principle of social movement ህዝቡ ላይ የሚደርሰው ጫና አምቢረብል እንዲሆን ማድረግ ነው። መስቀል ወደ ላይ ማንሳት። አሁን ህዝቡ ከሚሰራው በላይ ወያኔ ራሱ ተጨምሮበት ይሄ ሰፕሬሽኑ ኦፕሬሽኑ አምቢረብል እንዲሆን እያደረጉ ነው ማለት ነው። አምቢረብል ሲያደርጉት ደግሞ የተጀመረው ሙቭመንት ወይም ደግሞ እንቅስቃሴ ትግል ይቀጥልና ያው እነሱን ነቅሎ ይጥላል ማለት ነውና ሰዎቹ ማርክሲስቶች እንደሚሉት የራሳቸውን ጉድጓድ እየቆፈሩ ውሎ የሚያድሩ ሰዎች ሆነዋል። በዚህም ሆነ በሌሎች እስካሁን በሰሯቸው ነገሮች ጥሩም ሊሆን ይችላል፣ እስረኞችም መፍታት ሊሆን ይችላል። የሚያረጉት ነገር በሙሉ እነሱን ወደ መቃብራቸው የሚወስዳቸው ነገር ሆኖ ነው የምናየው። ደጀኔ ጥሩ። እስኪ ዶክተር አንዳርጌ አሁን እንደውም በዚህ በፌስቡክ ላይ እንደማየውና በተለያዩ ሶሻል ሚዲያዎች እንደምነገረው በወልቂጤ ከፍተኛ እልቂት አለ፣ ህዝባዊ ሙቭመንት አለ ወይ ደግሞ ህዝባዊ እንብተኝነት አለ። በዛ ሰበብ በወልቂጤ ብዙ ሰዎች ተገለዋል። በኦሮሚያ እንዳለ ህዝባዊ ተቃውሞ አለ። በአማራ በስዳማ ያልፈነዳ ህዝባዊ እንቅስቃሴ አለ። በኮንሶ እና በሌሎችም አካባቢዎች ይሄ ያለ ግን በዚህ አስቸኳይ ጊዜ አዋጅ ባወጡት አዋጅ ውስጥ ይሄንን ያወጅ ነው በህዝቡ ጥያቄ ነው፣ ጥያቄ ቀርቦልን ነው ያሉትና እስኪ ይሄ በህዝባዊ የሆነ ጉዳዮችን እንደሚያጠና ሰው ወይ ደግሞ እንደምከታተል ሰው ይሄን እንዴት ታየዋለህ? ወያል እንግዲህ በመጀመሪያ ደረጃ ቅድም የተባለው ነገር ነው። አሁን የስርዓቱ ቁንጮች ግራ ስለገባቸው የሚያደርጉት ነገር ሁሉም ነገር በእንግሊዘኛ ሰልፍ ዲፊቲንግ የሚባል አባባል አለ አይደለም? ራስን ወደ መጣል፣ ራስን ወደ ችግር ውስጥ ወደ ተወሳሰበ ነገር ውስጥ መጨመር እንጂ መፍትሄ አይደለም እያደረጉ ያሉት። አሁን ላነሳው ነገር የህዝብ ጥያቄ ነው። የህዝብ ጥያቄ እኮ በግልጽ ኦልሬዲ ቀርቧል። በእነዚህ ሁሉ መፈክሮች ሚሊዮንስ ከሀገሪቷ ጫፍ ሚሊዮንስ እየወጡ ያሉት ኢመርጀንሲ ስቴት ኦፍ ኢመርጀንሲ አውጁልን፣ ነፃነት በዛብን፣ እስር ቤት ጨምሩን፣ ወታደር ላኩና ቀጥቅጡን። ይሄንን ነው እንደ የሰማነው መፈክር። ይሄ ህዝብ እኮ በድብቅ አይደለም ጥያቄውን ያቀረበው፣ በስውር ቦታ አይደለም ውይይት ያደረገው፣ በየመንገዱ እየሞተ እየረገፈ ነው እኮ ወጣቱ፣ ሽማግሌው፣ አዛውንቱ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እናቶች፣ ልጆች ወጥተው እየሞቱ በመቃብር ቦታ ሬሳቸውን እየቀበሩ ሟቹን እየቀበሩ ጥያቄያቸውን እኮ በአደባባይ የተናገሩት ስቴት ኦፍ ኢመርጀንሲ ይታወጅልን፣ ነፃነት በዛብን አይደለም እኮ ያሉት። ሲምፕሊ ከዚህ በላይ ይህንን ጭቆና ተሸክመን መኖር አንችልም። አንድ የበሰበሰ አንድ የገማ ድርጅት ይህንን በርግጥ የበሰበሰ የገማ የሚለውን ቃል ያመጣሁት ከራሳቸው እነሱ በስብሰናል ገምተናል ብለው ነው ራሳቸውን አሰስ ያደርጉት። እነሱ ራሳቸውን በዛ መልኩ ሲያስቀምጡ ህዝብ ደግሞ ይህ የበሰበሰና የገማ ስርዓት ከዚህ በኋላ ሊያስተዳድረኝ ጥያቄ ሊመልስ ገቨርን ሊያደርግ አልቻለም፣ ለውጥ ያስፈልጋል ብሎ ነው ህዝቡ ጥያቄ ያቀረበ። ለማን ነው ለህዝብ ጥያቄ ያቀረብን የሚሉ? ባጭሩ ጥያቄውን ለመመለስ የህዝቡ ጥያቄ ግልጽ ነው። በሌላ በኩል ግን የህዝብ ጥያቄ ነው ብለው የሚሉት እንግዲህ ህዝብ የምንለው ከ90 ሚሊዮን በላይ ይሄ መንግስት በቃን ካለው
ህዝብን እሱን ከሆነ ህዝብ የምንለው ከህዝብ የሰማነው ጥያቄ ነው። በርግጥ ጥቂቶች አሉ አሁንም በሚዲያም እንደምንሰማው የሥርዓቱ ተጠቃሚዎች የሥርዓቱ ደጋፊዎች ለምን ትረብሹናላችሁ ለምን እኛ ስንከብር ለምን እኛ ሲመቸን ለምን እኛ ሲደላ ለምን እኛ ስንዘርፍ ትንጫጫላችሁ ብለው የሚሉ ልክ ነው እነሱ እንግዲህ ጥያቄ አቅርበው ሊሆን ይችላል የህዝብ ጥያቄ ግን ግልጽ ነው የህዝብ ጥያቄ በአደባባይ ነው የቀረበው የህዝብን ጥያቄ ደግሞ እነሱም ፕሬሸር ባረጋቸው ጊዜ ራሳችንን ተመለከትን ብለው ያሉት በስብሰናል ለውጥ ያስፈልጋል ብለው ነው ሶ እኔ የህዝብ ጥያቄ ምን እንደሆነ ግልጽ ነው ብዬ ነው መልካም እስኪ ዶክተር ብርሃኑ እንግዲህ አሁን ያየን ያለነው ብዙውን ጊዜ ዶክተር መረራ ይሉ የነበረው ነገር አለ ወያኔ ሁለት ምርኩዞች አሉት ነው በተለይ እስኪ ሁለተኛውን እንተውና አንደኛው የጸጥታ ኃይሉን ወታደሮቹን ፖሊሶቹን እና ጆሮ ጣቢዎችን ወይ ደግሞ ነጭ ለባሽ የሚባሉትን ነውና እንግዲህ አሁን ያ የመጨረሻ የተባለውን የመጨረሻ ምርኩዙን ለመጠቀም ወስኗል እንግዲህ በሌላ በኩል ቄሮ የኦሮሞ ወጣቶች ያንን ህዝባዊ እንቅስቃሴውን ይገፉበታል አሁን ያው መጨረሻ አንተ እንዳልከው ሁሉም ነገር በአንክሮ እንዲከታተሉ ነው ፋኖ የአማራ ወጣቶችም በዛ መልኩ አሁን እንደውም ህዝባዊ ጥያቄውን የሚያነሱ በተለይ ከደቡብ የጉራጌ ወጣቶች ካልተሳሳትኩኝ ዛርማ ወይ ደግሞ በነሱ ቄሮ እንደኛ እንደምንለው ማለት ነው የስዳማም አለ ለጊዜው ስሙን ስለረሳውኝ ነው ምናልባት መከታተሉ አድማጮቻችንና ተመልካቾቻችን ሊያስታውሱን ይችላሉ ይሄ ህዝባዊ እንቅስቃሴ እንግዲህ አድማሱን አስፍቷል ወያኔ ደግሞ የመጨረሻ ምርኩዙን ለመጠቀም ነው የወሰነውና ህዝባዊ እንቅስቃሴን በወታደራዊ ኃይል መግታት ይቻላል አሁን ያለው ውስጣዊ የወያኔ በተለይ ደህንነቱ መከላከያ የጸጥታ ኃይሉ ምን ይመስላል በዛው አጋጣሚ ለህዝብ ልጆች እዛ ውስጥ ላሉ ወንድሞቻቸውን እህቶቻቸውን አባቶቻቸውን ለምገሉ ምን ማድረግ አለባቸው ትላለህ በዚህ አጋጣሚ አመሰግናለሁ ደጀኔ ጥሩ ጥያቄ ነው በመጀመሪያ ደረጃ ምርኩዙ ላይ እንደሚኖር ምንም ግልጽ ነው ይሄ እሱን ተጠቅሞ ወይ አስፈራርቶበት ነው የሚኖረው እስከ ዛሬ ድረስ ቢያንስ ግን አሁን እሱንም ምርኩዝ ደግሞ ሙሉ በሙሉ እንደማይጠቀምበት ደረጃ ላይ ደርሷል በፍጹም ወያኔ ወታደሩን ሙሉ በሙሉ ተማምኖበት የሚጠቀምበት ደረጃ ላይ አይደለም በየቀኑ ይሄ ጄነራል የሾመ ያሳደገ ምንም ይለው ሊያስፈራራበት ነው እንጂ ያ ወታደር ከህዝብ ጋር ቢገናኝ በአንድ ቀን እንደሚፈርስ ያውቃሉ ምክንያቱም የህዝብ ልጆች ናቸው የሚሞተው እኮ ወንድሙ ነው የሚሞተው እኮ እናት አባቱ ነው ኬት ከሌላ ቦታ እኮ አላመጣቸው የህዝብ ልጆች እኮ ናቸው እንደዚህ ምንም አይነት እዛ ሀገር ላይ ያለ እኔ በድፍረት የምነግርህ ሲነጋገሩ ስለማይተማመኑ ነው እንጂ ወያኔ ውስጥ ያለው እያንዳንዱ ሰው ከ3 4 5 ሰው በስተቀር እያንዳንዱ ሰው ይሄንን ስርዓት ወደፊት ለማራመድ በቁርጠኝነት የሚሰራ ተገዶም የሚሰራ አለ ስለዚህ ይሄ ወታደር ጠመንጃ ስታጥቆይድና ግደል ማለት እንደማይችል ያውቃል ለዛ ነው ስቴት ኦፍ ኢመርጀንሲ ወይም ደግሞ ይሄን ያስቸኳይ ጊዜ ሲፈራ ሁሌ ሲፈራ የሚጠቀምበት ሰው ለማስፈራራት የሚጠቀምበት አሁን ደግሞ አንተ እንዳልከው ህዝብ ነው ይሄ ጦርነት ውስጥ ያለው ህዝብ ከህዝብም ደግሞ ወጣት ኦሮሚያ አካባቢ ብትሄድ ቄሮ አማራ ብትሄድ ፋኖ ጉራጌ አካባቢ አንተ እንዳነሳ ሌላችም ቦታ ተመሳሳይ ሞዴል ነው ዴቨሎፕ እየተደረገ ያለው ተመሳሳይ ሞዴል ይሄ ተመሳሳይ ሞዴል ዴቨሎፕ መደረጉ ሀገራዊ የሆነ ትስስርን እየፈጠረ on the same level ከዚህ ስርዓት ጋር እንደሚዋጉ ወጣቶች እያሳዩ ከዚህ ወጣት ጋር መዋጋት አትችልም ከወጣት ጋር ተዋግተ የትም አትደርስ ስለዚህ ዞሮ ይሄ ስርዓት የሚያድነው ምርኩዝ የለውም ከዚህ በኋላ ወታደር በማከታተል ነበር ኦኬ የደህንነት መስሪያ ቤቱን ሊያስፈራራበት ይችላል እንዲሁም አስቸኳይ ጊዜ አዋጁን ሊያስፈራራበት ይችላል ግን ሰስቴነብል
በቀጣይነት ሊጠቀምበት አይችልም እንደ ስርዓት ሊቀጥል አይችልም ማለት ጊዜ ሊገዛ ነው የሚታገለው ይሄ ነገር እንደማያዋጣቸው እነሱም ያውቃሉ ስለዚህ ጊዜ ሊገዙበት እንደሚታገሉ ያሳያል ለጀኔ ባጭሩና ከወጣት ጋር ተጣልተው የትም መድረስ አይቻልም ጥሩ እንግዲህ ሌሎች ነጥቦችን አንስተን እንወያያለን እሺ ድል እሰጣለሁ ሌሎች የምናነሳቸው በተለይ የአውሮፓ ህብረት ዛሬ መግለጫ አውጥቷል እንደገና ደግሞ አሜሪካ ሁላችን እንደምናውቀው ከሌላ ጊዜ ለየት ባለ ሁኔታ ጠንከር ያለ ቋንቋ ተጠቅሟል የወያኔን ያስቸኳይ ጊዜ አዋጅ በመቃወምና እስኪ ለመጨመር ነው ዶክተር አንዳርጌ በዛው ላይ እስኪ ከዛው ጋር አያይዤ የምጠይቀው ነገር ነበርኝና አሁን እንዳነሳ ነው እንግዲህ በኦሮሚያ ቄሮ አለ በአማራ አካባቢ ፋኖ አለ በጉራጌ እንዳልኩት ዛርማ አለ በስዳማ አካባቢም ስሙን ለጊዜው የረሳሁት አለ እና የወጣቶች እንቅስቃሴ ነው በአገር አቀፍ ደረጃ ከዛ ጋር በተያያዘ ይሄ ስርዓት ከወጣት ጋር ተጣልቶ ለምንድነው ከወጣቶቹ ጋር ተጣልቶ መቀጠል ይችላል ወይ እንደው የፐብሊክ ነገር ስለምታጠና ወይ ደግሞ ስለምትከታተል ከወጣት ጋር መጣላት ያለው ተጽዕኖ በአጠቃላይ መቀጠል ይቻላል ወይ እሺ ከፈቀድክልኝ መጀመሪያ ቅድም ኃይል መፍትሄ ነው ወይ የሚለው ላይ አጭር ነገር ለጨምርና ወደዚህኛው ሻገራለሁ I think አንድ አባባል አለ ጠላትህ የምትታገልበትን መንገድ ይመርጥልሃል የሚባል አባባል አለ መሰለኝ ካልተሳሳትኩኝ ጠላትህ የምትታገልበትን መንገድ ይመርጥልሃል ህዝብ ነፃነትን የፈለገው የሚጨቁነውን አካል ነፃነቱን የገፈፈውን አካል እየታገለ ነው ነፃነቱን የገፈፈው አካል ነፃነቱን ገፎ ለመቆየት የሚጠቀመውን ማንኛውንም ስትራቴጂ ያንን ነፃነቱን ማስከበር የሚፈልግ ህዝብ ያንን ካውንተር ያደርጋል ያንን ተጻሮ ይመጣል ስለዚህ ኃይልን እንደ አማራጭ አቅርቦ በሰላም የቀረበን ጥያቄ በሰላም መመለስ ሲቻል ያንን መግፋት የሚያስከትለው ነገር ነፃነቱን by all means አስከብራለሁ ብሎ የተነሳን ህዝብ ጠንክሮ እንዲቀጥል ብቻ ነው የምታደርገው ይሄንን ምኞቴን አይደለም እኔ የምናገረው ባለፉት ጥቂት አመታት ያየነውን አሰስ ብናረግ ምንድነው የተማርነው ምንድነው የሆነው ብለን ብንል ማለት ነው ይሄንን ነው የምንመለከተው አሁን ለምሳሌ ወደዚህ ወደ አቀረብከው ጥያቄ ልሻገርና ወጣቱ ለምንድነው ወጣቱ ከስርዓቱ ጋር ጠበኛ ይሆን አባጭሩ እሱን ልናንሳ በመጀመሪያ ደረጃ ምንድነው ወጣቱ ከስርዓቱ ጋር ጠበኛ እንዲሆን ያደረገው በመጀመሪያ ደረጃ ወጣቱ በኢትዮጵያ ውስጥ ተስፋ የሌለው የህብረተሰብ ክፍል እንዲሆን እኮ ነው ያደረገው ስርዓቱ ወጣቱ በፖለቲካው በኢኮኖሚው በማህበራዊው በየትኛውም ዘርፍ ተሳትፎ እንደ ዜጋ እንደ ቀጣይ ተረካቢ ራሱ አረጋግጦ ወደፊት መሄድ ይፈልጋል የሆነው ግን በማንኛውም መልኩ ይሄንን ወጣት ከቴብሉ ወደ ውጪ የወረወረ ስርዓት ነው ስርዓቱ ራሱን አድርጎ ያስቀምጣል ይሄ ወጣት በአገሩ ላይ ምንም አይነት ተስፋ የሌለው ነው እንዴት ነው ስታስቡትና የአንድ አገር ዜጋ ቀድሞ ከፊቱ የሄደው እየታረደ እንዳለ እያየ በዚያው መስመር አገሩን እየለቀቀ የሚሄድ ምን ቢሆን ነው ይሄ ወጣት ወደዛ ነው መመለስ ያለበት እኔ አሁን የወጣቱ የትግል ስትራቴጂ ዛሬ እንዲ ሊሆን ይችላል ነገ ሌላ ሊሆን ይችላል ሊለውጥ ይችላል ወጣቱ ስትራቴጂ ነገር ግን የሚታገልበት መሰረታዊው ምክንያት ፈንዳመንታል መሰረታዊ ወጣቱ ይሄንን ለማረጋገጥ ካልታገለ የለም ማለት ነው ወጣት ስንል ደግሞ ዛሬ የምናወራው የአገሪቷን 70% እና ከዚያ በላይ ነው የምናወራው ይሄ ማለት ደግሞ በቁጥር ብናስቀምጠው ከ70 ሚሊዮን የአገሪቷ ዜጎች ጋር ነው የምናወራው
ከ70 ሚሊዮን የአገሪቷ ዜጎች ጋር ወይም ከዛ የሚበልጥ ቁጥር ጋር ጦርነት ውስጥ የገባ ስርዓት ነው። ጦርነት ውስጥ የከተተው ደግሞ ስርዓቱ በተፈጥሮ እነዚህን ሁሉ ተስፋዎች ያጨለመ ስርዓት በመሆኑ ለወጣቱ ኢኮኖሚውን ተስፋ የፖለቲካውን ተስፋ በየትኛውም ጉዳይ ላይ ወጣቱ ራሱን ሆኖ ወደፊት መራመድ የሚችልበት እድል ስላሳጣው ስለዚህ ይሄንን ከልክለህ 70 ሚሊዮን በላይ የሆነውን ዲሞግራፊ በአጠቃላይ ማርጂናላይዝ አድርገህ ወደ ጎን ጎርውረህ 30 አይነት የኃይል መስመር 30 አይነት ይሄንን ሪፕሬሽን አካሄዳለሁ ብለህ ብታስብ እኔ መቼም እንደው እንደ ፖሊሲ ዳይሬክሽን እነዚህ ሰዎች የሀገሪቷን ዜጎች ራሱ አያውቁም ወደ ማለት ነው እንድትመጣ የሚያደርገው ማን ነው እዚህ ሀገር ውስጥ የሚኖረው ያቃሉ ማን ነው የዚች ሀገር ስቴክ ሆልደር ያቃሉ ትልቁ ስቴክ ሆልደር በዚች ሀገር ውስጥ ዛሬ ወጣቱ ይሄ ወጣት ደግሞ ኮምፕሊትሊ ከዚህ ስርዓት ራሱ አካል አርጎ ማየት የማይችልበት ደረጃ ላይ ደርሷል ስለዚህ ይሄ ወጣት በየትኛው መንገድ ይሁን ታገላለበት ወይም መጥፋቱ አለቀ ምንም ምርጫ የለውም ለዚህ ወጣት ትግል ሌክዠሪ አይደል ትግል መዝናኛ አይደል ትግል ሆቢ አይደል ለዚህ ወጣት ትግል የህልውና ማረጋገጫ መንገድ ነው ስለዚህ ወጣቱ ምክንያት አለው ወጣቱ ትግሉ ይቀጥላል ይሄ ነው መልካም እንግዲህ በድሮ እንደምናውቀው ወጣቱ ከፖለቲካ ይሸሽ ነበር አሁን የህልውና ጉዳይ ስለሆነበት ነው በየአካባቢው ተደራጅተው ከወያኔ ጋር እየተፋለመ ያለው እንግዲህ ቀደም ብዬ እንዳነሳው ቄሮ ወደ ኦሮሚያ ነው ፋኖ በአማራ ነው ዛርማ ደግሞ ጉራጌ አካባቢ የተደራጁ ወጣቶች ናቸው ብዬ ነበር ሌላ ሰው ደግሞ ነብሮ ደቡብ አካባቢ የተንቀሳቀሱ ያሉ ወጣቶች ናቸው ብለው ተናግረዋል በርግጥ የስም ረስቼ ነው እንጂ ደቡቦች አንድ ላይ በመምጣት በአንድ ስም እየተንቀሳቀሱ መሆናቸውንም ከዚህ በፊት ኢንፎርሜሽን ወይ ደግሞ መረጃ ደርሶኝ ነበርና እስኪ ወደ ቀጣዩ እንለፍ ዶክተር ብርሃኑ ስለ አሜሪካ እና ስለ የአውሮፓ ህብረት ያወጧቸውን መግለጫዎች ወደዛም እናልፋለን ከዛ በፊት እስኪ ይሄ አስቸኳይ ጊዜ አዋጅ ከዚህ በፊትም ተሞክሮ ነበር እንግዲህ በአመቱ ነው ተመልሶ የመጣው ኢኮኖሚ እድገትም ለማምጣት ይባላል ጸጥታ ለማስከበርም ህገ መንግስቱን ለመጠበቅ ይባላል እኔ በአስቸኳይ ጊዜ አዋጅ የሚያድገውን ኢኮኖሚ እንግዲህ አላቅም ምናልባት የኢኮኖሚ ባለሙያዎች በዚህ ላይ መግለጫም ወይ ደግሞ አስተያየታቸውን ይሰጣሉ ግን ዶክተር ብርሃኑ ባለፈው አስቸኳይ ጊዜ አዋጅ ውስጥ የክልል አስተዳደሮች እና ሌሎች ተካተውበት ነበር እና ባሁኑ የክልል አስተዳዳሪዎች ወይ ደግሞ መሪዎች የሉበትም ለምሳሌ የኦሮሚያ ፕሬዝዳንት በአማራ የአማራ ፕሬዝዳንት እያለ እንግዲህ እነዛ የሉበትም እና ብዙውን ጊዜ የወያኔ የጸጥታ ኃይሎች የሚጠቀሙት የዛ አካባቢ ተወላጅን ነው ማስረዘም ባይሆንብኝ አንድ የወያኔ ከፍተኛ የስለላ ሰው ያለኝ በሚሊተሪ ውስጥ ነበር ኦሮሚያ ጋር ሄደን አንድ ሰው ለማያዝ አንድ ኦሮምኛ ተናጋሪ ይዞ ነው የሚሄዱት አንድ የትግራይ ተወላጅ አብሮ ይሄዳል የትግራይ ወታደር ማለት ነው ወደ አማራም አማርኛ ተናጋሪና አንድ የትግራይ ወታደር ነው አብሮ የሚሄደው ለብቻቸው አይሄዱም እና መንገድ የሚመሩት የዛው አካባቢ ተወላጆች ናቸው ነው የሚባለውና እስኪ ይሄን በተለይ ባሁኑ ጊዜ የክልል አስተዳዳሪዎችን አስወግደዋልና በተለይ እንደ ምርኩዝ የምትጠቀሙባቸውን ሰዎች ይኖራሉ ማለት ነው እንደዚህ እንዳይኖር የምትለግሳቸው ምክርስ አለ ወይ ይሄኛው ተግባራዊ እንዳይሆን የክልል አስተዳደሮች እዛ ላይ ያለመሳተፋቸው ያለው ተጽዕኖስ አለ ወይ በዚህ እስኪ ወደ ሌላ ጥያቄ እናልፋለን ኦኬ ደጀኔ ጥሩ ጥያቄ ነው ያው ከመጀመሪያ ካልነው የህግ መሰረት አለው ወይ የለውም ከሚለው ጋር በቀጥታ የሚገናኝ ነው እዛ ጋር ከመምጣቴ በፊት ግን ዶክተር እንዳርጌ ያነሳው እኔም በጨረፍታ ያነሳው ይሄ ወጣቶች ጉዳይ ቀላል ነገር አይደለም ወጣቱ
በየቦታው ራሱን አደራጅቶ በኒክኔም ራሱን እየጠራ የሚታገልበት ሁኔታ አንዳርጌ እንዳለው ዝም ብሎ እንትን አይደለም ለፈንጠዝያ አይደለም እውነትም አማራጭ የሌለው ወጣቱ ነው አማራጭ የሌለው ስንል ለወጣቱ የተመቻቸ ነገር የለም ኤምፕሎይመንት ስራ እድል የለም ምንም ለነሱ የሚመጣ ነገር እዛ ሀገር ውስጥ የለም ማለት ሊሆን ይችላል ከዛ በተለየ ግን አንድ በጣም አስገራሚ ነገር አለ እነዚህ የአውሮፓ ሀገሮች ይሄ ሪፊጂ ክራይሲስ በሚባለው የአፍሪካ ሀገሮች ወጣቶችን እዛ እንዲይዙላቸው ገንዘብ ይሰጣሉ ወያኔ የአፍሪካን የኢትዮጵያን ወጣቶች እንዲሁም የኤሪትሪያን ወጣቶች የሶማሊያን ወጣቶች እዚህ ይዝላቸዋል ብሎ በየአመቱ በቢሊየንስ የሚቆጠር ዩሮ እየወሰደ ጠመንጃ ገዝቶበት በዛ ጠመንጃ ወጣቱን ይገልበታል ስለዚህ የወጣቱ ችግር ብቻ ሳይሆን ደብል ችግር በችግራቸው ገንዘብ ጄነሬት ያደርጉበታል በችግራቸው ጄነሬት በተደረገ ገንዘብ ደግሞ እንደገና ተመልሶ እነሱን ይገሉበታል ያስሩበታል ማለት ነውና የወጣቱ ችግር እውነት በጣም አስከፊ ችግር ነው በጣም የተደራረበ ችግር ነው ይሄን የተረዳ ወጣት ነው ወደዚህ ደረጃ የመጣውና እነዚህ ልጆች በምንም አይነት ሁኔታ ጠመንጃ በማቆም ልታቆሙ አትችልም ምክንያቱም ከዚህ በፊት በተደጋጋሚ 2 አመት 3 አመት በፊት ካየ አትላንቲክ ሜዲትራኒያን ኦሽን ላይ ስንት ወጣት ነው የሞተው አማራጭ እኮ እንደዛ ነው ይሄ በጥይትም ካልሞተ በሌላ መንገድ እየሞተ ነውና የመጨረሻ አማራጭ ያጣበት ደረጃ ላይ ነው የደረሰውና በጠመንጃ በስቴት ኦፍ ኢመርጀንሲ በደህንነት መስሪያ ቤት የምታቆመው ችግር ላይ አይደለም ወጣቱ ያለው ለዚህ ነው የወጣው ይሄንን አገሪቷ ውስጥ ያለውን ችግር በመፍታት ለወጣቱ የሚያመች ሁኔታ በመፍጠር ብቻ ነው መፍታት የምትችለው ወያኔ ደግሞ ያንን ለማድረግ ዝግጁ እንዳልሆነ ሁላችንም እናውቃለንና ብቻ ማቆሚያ የለውም ማለት ነው ወደ አንተ ጥያቄ ልመለስ አንደኛ ጀመራ ዋናው ነገር ይሄ የአስቸኳይ ጊዜ አዋጅ እንዴት እንደታወጀ በግልጽ የሚታወቅ ነገር የለም እንግዲህ ሁዴታ ነው የመፈንቅለ መንግስት ነው የሚባል አለ አይ ዋናዎቹ በቃ እናንተ ወደ ቤት ሂዱ እኛ እናውጃለን ሲሉ ተሸማቀው ወደ ቤት ሄዱ ሚኒስትሮች አሉ እንዳልተስማሙ መናገር የማይችሉ ናቸው የሚል አለ አይ ተስማምተዋል 100% ስራጭ ፈገሰ እንዳለው ማለት ነው 100% ሚኒስትሮቹ ራሱ አልነበሩም ስብሰባ ላይ እና ብቻ ብዙ መላምት አለ ዞሮ ምንድነው እኔ በግል አሁን የሚያሳምነኝ የህግ መሰረት የለውም በብዙ መንገድ ሌላኛው አሁን ባንተ ባነሳው መንገድ ካየ ደግሞ እንደገና ህጋዊ መሰረት የለውም ይሄ ፌዴሬሽን የተሰራው በክልሎች ስምምነት ነው ስለዚህ ለእያንዳንዱ ለሚደረግ ነገር የክልሎች ስምምነት ያስፈልጋል ማለት ነው ክልሎች እኮ አውቶኖመስ ናቸው በፈቃደኝነት ነው እኮ አንድ ላይ መጥቶ ፌዴሬሽኑን የሰራው ስለዚህ አንድ ክልል የሌላኛውን ክልል ፕራይቬሲ ሊጥልስ አይችልም ፌደራሉ መንግስት ነው የተስማማው ከተባለ የፌደራሉ መንግስት ክልሎች ናቸው አካሉ ይሁን እነዚህ ሰዎች በሌሉበት ምንም ነገር የሚደረግ ነገር ሌጋል አይደለም ከዚህ በፊት ወታደር በየክልሉ እየገባ ሰው ሲገል የኦሮሚያ ክልላዊ ፕሬዝዳንት አቶ ለማ መገርሳ ወጥቶ ወታደር ዝም ብሎ ክልል ውስጥ መግባት አይችልም እኛ ሳንፈልግ እኛን ደግሞ አልጠየቁንም ብሎ በይፋ የተናገሩበት ሁኔታ ነው አሁንም የስቴት ኦፍ ኢመርጀንሲ በማን ስምምነት ነው የሚወሰነው ፌዴሬሽን የሚኒስትሮች ምክር ቤት የፓርላማ የሚባለው እኮ ከተለያዩ ክልሎች የመጣ ነው ከተለያዩ ክልሎች የመጣ ደግሞ ስንል በፓርቲዎቹ ውስጥ አላፊ የመጀመሪያው እንትን ላይ ያለው የክልል አስተዳደሮች ናቸው ፕሬዝዳንቶች ናቸው እነዚህ ሰዎች ኮንሰንታቸውን ሳይሰጡ ሳይኖሩበት ምን አይነት ስርዓትን ሊያስፈጽሙ ያስቸኳይ ጊዜ አዋጅም ይሁን ሌላኛው ደግሞ ባለፈው የተባለው ምንድነው ይሄ የደህንነት ምክር ቤት የሚባለው እሱም ተመሳሳይ ባይዘው የዚህ ይሄ የኮማንድ ፖስት ተብሎ የተቋቋመው ቼርፐርሰኑ እኮ ጠቅላይ ሚኒስትሩ ነው ማን ነው ጠቅላይ ሚኒስትሩ ያስቸኳይ ጊዜ አዋጅ እኮ የታወጀው ጠቅላይ ሚኒስትሩ ስልጣን ስለለቀቁ እኮ ነግራም ያጋባ ነው ይሄን ነገር እንዲ ሎጂካሊ በህግ መሰረት
አውርቴ እንዲህ ስለሆነ እዛ ሊሆን ይችላል የሚባል ነገር የለውም። ደጀኔ መላቂቱ የጠፋ ነው። ማን እንደሚመራው እስካሁን ወጥቶ የተናገረው የመከላከያ ሚኒስቴሩ ብቻ ነው። እሱም ራሱ ደግሞ ሕገ መንግስቱ ላይ በተቀመጠው መሰረት እኮ ቼርፐርሰን መሆን አይችልም፣ ሴክሬታሪ መሆን አይችልም። ኃላፊው ጠቅላይ ሚኒስቴሩ ነው፣ የምክትል ጠቅላይ ሚኒስቴሩ ነው ሴክሬታሪ የሚሆነው ነው የሚለው። እንግዲህ እነሱ ባቋቋሙት ይሄ ምክር ቤቱ ማለት ነውና ምንም መላቂት የሌለው ነገር ነውና ይሄ በህግ መሰረት የምታወራው የምትወያይበትም ነገር አይደለም። ዞሮ ዞሮ ትልቁ ነገር ህዝቡ ተረድቶታል። ምን እንደሚያደርጉ ህዝቡ የተረዳበት ሁኔታ ነው ያለው። አንተ በተደጋጋሚ እንዳነሳው ደግሞ በተለይ ወጣቱ ክፍል ቆርጦ የተነሳበት ጊዜ እና ምንም ቢያደርጉ የሚያቆሙበት መንገድ ያለ አይመስልም። መልካም እንግዲህ አስቸኳይ ጊዜ አዋጁን ተግባራዊ ለማድረግ ሰው ይፈልጋሉ። ምክንያቱም መከላከያ በየቦታው ሁሉ ገብቶ አንድ ነገር ለማድረግ ሰው ይፈልጋሉና በየአካባቢው ያለ ሰው አስፈላጊውን ጥንቃቄ ማድረግ እንዳለበት ነው ብዙ ሰዎች የሚናገሩት። እንደገና ደግሞ ሰውን አሳልፈው የሚሰጡትንም በአንክሮ ተከታትለው ከውስጣቸው መመንጠር እንዳለባቸው ነው። እንግዲህ እንደዚህ ስንነጋገር አሁንም በውስጥ የደረሰኝ ስም አለ። የሲዳማ ወጣቶች ህብረት ማለት ነው። ልክ እንደ ቄሮ ወደላ ነው የሚባለው ብለውኛል። ምናክል ትክክለኛ እንደሆነ አላቅም፣ ግን በአጠቃላይ በሀገሪቷ ወጣቶች የህልውና ጉዳይ ሆኖባቸው በየአካባቢያቸው ተደራጅተው እንግዲህ ወያኔን ለመጋፈጥ ቆርጦ የተነሱበት ጊዜ ነው አሁን ያለ ነው። እስኪ ወደ አውሮፓ ህብረትና አሜሪካ ወጣቸው መግለጫዎች እንለፍና ዶክተር አንዳርጌ እንግዲህ አሜሪካ ከሌላ ጊዜ ለየት ባለ መልኩ ጠንከር ያለ ቋንቋ የተጠቀመችበት ጊዜ ነው የአሁኑ መግለጫ በኤምባሲዋ በኩል። ሌላ ጊዜ ለስለስ ያሉ ቃላትን ነበር ስትጠቀም የነበረው። የአውሮፓ ህብረትም እንደ አሜሪካን ባይሆን መግለጫ አውጥቷል። ያንን በመቃወም ጊዜው ማጠር አለበት፣ ሰብአዊ መብት መከበር አለበት የሚሉ ነገሮችን አንስቷል። እስኪ በተለይ ወደ የአሜሪካውን እንውሰድና ከ1990ዎቹ ያኔ ህዝባዊ እንቅስቃሴዎች ነበሩ፣ ሁላችንም እናውቃለን። እንደው በአሜሪካ ሌሎች ፖለቲካ ድርጅቶችን ህዝቦችን ገፍታ ነበር ነው ተብላ ብዙ ቅዋሜ የሚቀርብባት እና በ2005 ምርጫ አካባቢ ተመሳሳይ ሁኔታ ነበርና እስኪ ከዛ ጋር በማነጻጸር የአሁኑን መግለጫ እንዴት ተገመግመዋል? እንዴት አየው? እሺ ታንክ ዩ አብዱልጀን። የአሜሪካው ኤምባሲ ያወጣው ስቴትመንት በአጭር ቃል ቢቀመጥ ችግሩ ለመፍታት ብዙ ነፃነት እንጂ ብዙ ኃይል አይደለም የሚያስፈልገው የሚል መልእክት ነው ያስቀመጠው። አይ ቲንክ እኔ ይሄንን ስቴትመንት ወይም ይሄ የኤምባሲውን መግለጫ ያየሁት በሁለት መልኩ ነው። አንደኛ የመግለጫውን ይዘት ስንመለከት ይሄ ጊዜ አዋጅ በፍጹም የችግሩ መፍትሄ አካል ሊሆን አይችልም የሚል አቋም እንዳላቸው የሚያሳይ ነው። እንግዲህ አሁን እኔ የምናገረው መግለጫው ላይ የተቀመጠውን መሰረት በማድረግ ነው። በሁለተኛ ደረጃ አይ ቲንክ እንደው ሎጂካል የሆነ ግንዛቤንም ሪሊ ያንጸባረቀ። ይሄም ምንድነው ህዝብ እየጠየቀ ያለው ጥያቄ ይሄም ጥያቄ ሊስተናገድበት የሚችልበት መንገድ ስንመለከተው በምንም መልኩ በተጨማሪ የኃይል እርምጃ ሊሆን እንደማይችል ለማንኛውም ሴንሰብል ሰው ሰብአዊ ፍጡር ግልጽ ነው። አይ ቲንክ ለመጀመሪያ ጊዜ ሰብአዊነት ወይም አንድ ሰው የሆነ ሰው ሊያስበው የሚችለውን ነገር ነው ኤምባሲው ያቀረበው። በሁለተኛ ደረጃ እኔ ያየሁ ያለሁት ነገር ምንድነው? አይ ቲንክ ኤምባሲው ወይም ስቴት ዲፓርትመንት እንግዲህ ኤምባሲው የስቴት ዲፓርትመንት ሪፕሬዘንቴሽን ነው ወይም አገርን ወክሎ ያለ ነው። እየተመለከቱ ያሉት አንድ ነገር ያለ ይመስላል። ይሄም ምንድነው? ከዚህ በኋላ እነሱ ከንፈራቸው መጠጡ ከህዝብ ጋር
ለመቆም መረጡም ቀረም ህዝቡ ትግሉን ቀጥሏል። ባለፈው 3 ዓመት ለየት ያለ ነገር ያየነው አንድ ነገር ቢኖር ምንድነው? የኢትዮጵያ ህዝብ ትግል ከመዕራቡ እገዛ ወይም የምዕራቡን ፊት እየታዩ ከሚደረግ ትግል የተላቀቀበት ጊዜ ምዕራቡን የረሳበት ታዩ ትግሉ ወደ ግራስሩት የወረደበት ህዝብ የትግሉ ባለቤት እየሆነ የመጣበት ትግል ይሄንን እያዩት ያሉት not only ከኤምባሲው ከአንዳንድ ምንጮችም እንደምንረዳው ከዚህ በኋላ እነሱ ከህዝብ ጋር ቆሙም አልቆሙም ህዝቡ ነፃነቱ ለመጎናጸፍ ትግሉን የሚቀጥል እንደሆነ ተረድተው አንድ በሁለተኛ ደረጃ ይሄ ስርዓት ከዚህ በኋላ ለነሱ እዳ እንጂ ሀብት አይደለም። ይሄንን እያዩት ስለዚህ ቀስ በቀስ ፊታቸውን ማዞራቸው ማሳየት የጀመሩ ይመስላል። ይሄ ግን ከዚህ በኋላ ሊጠቅም የሚችለው ለነሱ እንጂ ለማንም አይደለም። ከጠቀመ የሚጠቅመው ለነሱ ከህዝብ ጋር መቆም የሚጠቅመው ከዚህ በኋላ ለምዕራቡ ነው እንጂ የኢትዮጵያ ህዝብ ምዕራቡ ደገፈው አልደገፈው ከጠላቱ ጋር ቆመ ያለውን ሁኔታ እያየ እንዳላዩ ቀጠሉ ትግሉን አስቀጥሎ ዛሬ የምናየው ነገር ማየት ይችላል። ድሮ እስረኛ እንዲፈታ የሚለመነው ማን ነበር? ሁላችሁም ታውቃላችሁ። ስቴት ዲፓርትመንት ላይ በራፍ ላይ ለቅሶ ነበር የሚለቀሰው አይደለም እንዴ? ላቢ ነበር የሚደረጉት ኮንግረስ አባላቶች ዩኤስ ኤምባሲ በራፍ ላይ ነበር ሄደህ የምታለቅሰው የነበረው። አሁን ግን የሆነውን ነገር ተመልካች ወደ መሆን ተቀይሯል። ከአሳሪው ጋር ቆመው ተመልካች ወደ መሆን ቀይሯል። አይ ቲንክ ይሄ የፖሊሲ አቅጣጫ ለነሱ ዳንጀረስ እንደሆነ ለነሱ እነሱን ወደ ጎን እየተወ እንደመጣና አሁን ከህዝብ ጋር በመቆም የህዝብ ድል አካል ለመሆን ፍላጎት የሚያሳዩ እንደሆነ ነው እኔ የወሰድኩት። እንግዲህ እዚህ ጋር ሪሊ በደንብ ሊሰመርበት የሚገባው ነገር ምንድነው? ኤምባሲው በርግጥ ይሄ ስፔሻሊ ደግሞ ስቴት ኦፍ ኤመርጀንሲው በፍጹም አሁን ላለው ችግር የመፍትሄ አካል አይደለም። እንደውም የተጠቀሙት አጥብቀን ነው የሚለው ልክ ከሆንኩ አጥብቀን እንቃወማለን ያለው ወይም አንስማማም ያለው ከዚህ አፕሮች ጋር ይሄ እንግዲህ የሚያሳየው በሌላ በኩል ማለት ነው ኢትዮጵያ ህዝብ ያለው ያለው ይሄን አጥብቆ እየተቃወመን ያለው ይሄን ደግሞ በኋላ ልንመጣበት እንችል ይሆናል በብዙ መልኩ እያሳየን ያለው በመጨረሻ ይሄንን መግለጫን የማየው ወይም ስቴትመንቱን የማየው ይሄ ብቻ አይደለም። ዩሮፒያን ዩኒየንም ቅድም እንዳስቀመጥከው ያወጣው አለ አለመስማማት ነው በርግጥ ያሳዩት ነገር እንጂ ጥሩ መፍትሄ ነው ቀጥሉበት አይደለም ያሉት። መሆን የለበትም የሰውንም ደግሞ መብት መጣስ የለበትም ብለው ነው ያስቀመጡት እነሱ። አንደኛ ይሄ ስቴትመንት አሁንም በጣም ትንሽ ነው የምዕራቡ በኢትዮጵያ ጉዳይ ላይ ኢንተረስት አለኝ ብሎ የሚል ከሆነ ከኢትዮጵያ ህዝብ ኢንተረስት ጋር መቆም ያለበት ይመስለኛል። ቆማለው ብሎ ደግሞ የሚል ከሆነ ደግሞ ባንዲት በጣሽ መግለጫ አይደለም መቆሙን ማሳየት ያለበት ከዚህ ባለፈ ማሳየት አለበት ብዬላል። ከህዝብ ጋር የቆመለት ነገ ደግሞ ወዳጅ ሊያደርግ ይችላል። ከህዝብ ጋር ሊቆሙ ባይፈልጉ ግን ህዝብ የራሱን ችግር ራሱ እየፈታ እንደሚሄድ ራሱ እያረጋገጠ የመጣበት ሁኔታ ላይ ነው ያለው። በጥቅሉ የምዕራቡ ሪስፖንስ ከዚህ በኋላ ወያኔ የሚከተላቸውን ፖሊሲዎች ዝም ብሎ ከጎን እንዳላዩ መቆም ለነሱም ራሱ አደጋ እንዳለው እየተገነዘቡ ያለ ይመስላል። እኔ ያስጨነቃቸው እንደውም የኢትዮጵያ ህዝብ ችግር አይመስልም የራሳቸው ከጫወታ ውጪ የሆኑ መምጣታቸው ያሳሰባቸው ይመስለኛል። ያ ካሳሰባቸው ደግሞ መፍትሄው ከዚህ በላይ መሄድ የጀመሩትን ቢል አሁን የዚህ በኮንግረስ አቅርቦ ውይይት የጀመረበትን ቢል ማጽደቅ ነው ያለባቸው። ከዛ ባሻገር ወያኔን ይሄንን ሪፕሬሽን
ማስቀጠል የሚችልበት የፖለቲካና የአቅም እርዳታቸው መቀነስ እና ማቆም ነው ያለባቸው። በተለያየ መልኩ ከህዝቡ ጋር የሚቆሙበትን መንገድ አስፍተው መመልከትና ከህዝብ ጋር መስራት ነው ያለባቸው። ይሄን ነው ማድረግ ያለባቸው። በመጨረሻ ግን አሁንም ደጋግሜ አንደርላይን ማድረግ የምፈልገው ያለፈው 3 ዓመት ያረጋግጠው የኢትዮጵያ ህዝብ ትግል ምዕራቡ አብረህን ብትሆን ጥሩ ነው፣ አብረህን ባትሆን ግን ነፃነታችንን ራሳችንን እናስከብራለን ያለበት። አይ ቲንክ እኔ ለኢትዮጵያ ህዝብ የሚያዋጣው መንገድ እሱ ነው ብዬ ነው ማምነው። ለሁሉም ግን ባለቀ ሰዓትም ቢሆን ይሄን ማለታቸው ትክክል ነው። ትክክል ስለሆነ ነው እንጂ እነሱ ስላሉት አይደለም ይሄንን የምደግፈው። ትክክለኛ ነገር ነው የተናገሩት። ስለዚህ ከዚህ አልፈው ግን ጄኒውን የሆነ ኢንተረስት ማሳየት አለባቸው የህዝብን ትግል ለመደገፍ ብዬ ነው ማስበው። ይሄ ነው። መልካም ዶክተር አንዳርጌ፣ እንግዲህ ዶክተር መረራም ለረጅም ጊዜ ሲናገሩ የነበሩትም ይሄን ነው። ፈረንጅና እግዚአብሔር ሰው ተንቀሳቅሶ ከሰራ ብቻ ነው እርዳታ የሚያደርጉት ስሉ ነበርና አንዳንድ አክቲቪስቶችም ይሁን በተለይ ዲያስፖራው ላይ ያሉት የውጭ ሀገር ሰዎች ወይ ደግሞ ሀገሮች እርዳታ ስጡን አይደለም ከመሃላችን ውጡልን የሚል ነበር መልእክትም ሲያስተላልፉ የነበሩትና አንድ እርምጃ ይመስላል ወደፊት። ግን ይሄ ዶክተር ብርሃኑ እንግዲህ ይሄ አሁን አሜሪካም ይሁን አውሮፓ ህብረት ያወጧቸው መግለጫዎች በተለይ በወያኔ መንግስት ላይ ምን ያክል ተጽዕኖ ያሳድራል ብለህ ትገምታለህ? በእርግጥ አንዳንድ ምልክቶች በቅርቡ ዋሽንግተን የመጡት የወያኔ ባለስልጣናት እነኛ የአሜሪካ ባለስልጣናት እንግዲህ እጅ እንትን እንደነሷቸው ነበር። እንግዲህ እስኪ ተጽዕኖ ምን ያክል ተጽዕኖ ኖረዋል? በፊት የነበሩ ፕሬዝዳንት እንደውም ወደዛው ተጉዘው እጅግ ዲሞክራቲክ አገር አድርገው ነበር ምርጫው 100% ማሸነፉ ትክክል ብለው ተናገሩበት ሁኔታ ነበርና አሁን የአሜሪካ እና የአውሮፓ ህብረት ያወጧቸው መግለጫዎች ምን ያክል ተጽዕኖ ኖራቸዋል በወያኔ መንግስት ላይ? ደጀኔ እንግዲህ ምን ያህል ይረዳሉ ነው። ዞሮ ዞሮ ወያኔ እነዚህ ኃይሎች ላይ ጥገኛ ሆኖ እንደሚኖር ይታወቃል። ስለዚህ ይሄ በወሬ ብቻ ከዚህ በፊት እንደሚደረገው በቃላት ብቻ የሚደረግና የሚሰጡትን ድጋፍ የማያቆሙ ከሆነ ምንም ዝም ብሎ የህዝቡን የማማለል ስራ ሊሆን ይችላል። እሱንም የኛ ህዝብ መጠንቀቅ አለበት። ዞሮ ዞሮ ግን ያስቀመጡት ነገር ምንድነው? መብት ለሚጠይቅ ህዝብ መብት መገደብ መልስ ሊሆን አይችልም የሚል ነገር፣ እንዲሁም ደግሞ ይሄ የአስቸኳይ ጊዜ አዋጅ በጭላንጭል ትንሽ ጭላንጭል የታየበትን ይሄ እስረኞች መፍታት የተጀመረበትን የውይይት መንገድ ሊከፍት የሚችለውን ነገር የሚያጨልም መሆኑን ማንሳታቸው ጥሩ ነገር ነው። አሜሪካ ቀድማ ማለቷ ደግሞ ሌሎች ሀገሮችን አንከር እንደሚያደርግ ይታወቃል። ለምሳሌ የአውሮፓ ዩኒየን ተመሳሳይ ስቴትመንት እንደሚያወጣ ባያወጣም እንደሚስማማ ይታወቃል። ሌሎችም ሀገሮች እና አውስትራሊያ ሌሎችም እንደሚከተሉ የአፍሪካ ዩኒየንን ጨምሮ ይሄንን መንገድ እንደሚከተሉ ይታወቃል። ዞሮ ዞሮ ግን አንዳርጌ እንዳለው ከዚህ ውጪ ምንም አማራጭ የላቸውም። ይሄን ካላረጉ ሌላ የተሻለ አማራጭ የላቸውም። እነ ቄሮ እነ ፋኖ እነ ነብሮ እነ ዘርማ እነ ወደላ አይሰሟቸውም፣ ያውቃል። ደግሞ የሀገሪቷ ዕጣ ፈንታ ደግሞ እነሱ እጅ ላይ እንዳለ በትክክል ያውቃል። ስለዚህ አሜሪካም ሆነ አውሮፓ እንዲሁም ሌሎች ሀገሮች እዚህ ምስራቅ አፍሪካ ላይ የተለየ ፍላጎት ያላቸው ሀገሮች ናቸው። የሚፈልጉት ነገር አላቸው። ያንን ነገር ለማድረግ ከህዝቡ ጋር መቆም ብቸኛ አማራጭ እንደሆነ ያውቃሉ። በሌላ መንገድ አልሸባብን ማን ፋብሪኬት እንደሚያደርግ አውቀዋል። ስለዚህ ከነዚህ ሰዎች ጋር ሊቆሙ የሚችሉበት ምንም መንገድ የለም። እንደውም እንደ ጠላት ሁሉ ሊያዩዋቸው ይችላሉ። ስርዓቱን ለ27 ዓመት እና ማን አርማኮን በተደጋጋሚ እንደተናገረው ማን እንዳመጣቸው እናውቃለን እኮ። ኮት እኮ ገዝቶላቸው እኮ ነው ግሩም አድርጎ ሄዶ ስልጣን ላይ ያስቀመጧቸው መንግስቱ ኃይለማርያምን ወስዶልን። ዛሬ ግን እንደዛ ኮት እየገዙለት ሄዶ ስልጣን ላይ ሊያስቀምጡ የሚችሉ ሰው
ቢኖራቸው እንኳን ቢያዘጋጇቸው እንኳን ይሄንን በድፍረት ማለት ይችላል እያዘጋጁ ሊሆኑ ይችላል። ከዚህ በፊት ደግሞ የምዕራብ ሀገሮችን ጫናም ያወቁ የፖለቲካ ኃይሎች በየቀኑ እየተመላለሱ በር ሊያንኳኩ ይችሉ ይሆናል አይታወቅም። ዞሮ ዞሮ ያ በጣም ትራዲሽናል አፕሮች ይሄን ሁሉም ቢያቅ ደስ ይለኛል። ትራዲሽናል አፕሮች ከዚህ በኋላ ይሰራል። ከዚህ በፊት ሰርቷል። በርግጥ ግማሹ እንደው እሱም ባለማወቃቸው ስልጣን ያጡ በተለያየ ጊዜ 2005ም 1991ም እነሱን ኢግኖር በማድረግ ከጫወታው የተገለሉ ብዙ አሉ። ከዛ ልምድ ቀስሞ በዛ መንገድ እንደገና መሄድ ግን እንደገና መውደቅ ነው። እነዚህ ልጆች እንኳን ለምዕራብ ሀገሮች ለአያላን ሀገሮች አይደሉም ለማንም ጆሮ የማይሰጡ ሰዎች ችግር ገፍተው ያመጣቸው ሰዎች ናቸው። ለችግራቸው መልስ ማግኘት አለባቸው። ይሄን መልስ ደግሞ የሚያገኙት በራሳቸው ታግሎ ምክንያቱም የመስራት አቅም አላቸው። ሪሌቲቭሊ የተማሩ ሰዎች ናቸው። የዓለምን ሁኔታ የሚረዱ ሰዎች ናቸው። ዓለም ያለችበትን ሁኔታ የሚረዱ ሰዎች ናቸው። ዲሞክራሲ ማለት ምን ማለት እንደሆነ የሚረዱ ሰዎች ናቸው። ስለዚህ ይሄን ሁሉ ዲማንድ የሚያደርጉትን ነገር በራሳቸው ማግኘት እንደሚችሉ ያመኑ ሰዎች ስለሆነ ለነዚህ ሰዎች ጆሮ እንደማይሰጡ ያውቃሉና ይሄን በደንብ ማለት ከኛም በተሻለ ሁኔታ ይሄን የሚረዱ ይመስለኛል። ምክንያቱም የነሱ ሰዎች በየቀኑ ከነሱ ጋር ዞሮ እንደሚያጠናቸው ግልጽ ነውና ከዚህ ውጪም አማራጭ የላቸውም። እነሱ አማራጭ የላቸውም ብለን ስንል አማራጭ ለመፈለግ ግን አይሰሩም ማለት አይደለም። አማራጭ ለመፈለግ ግን የሰሩ ቀን የሚታያቸው ምንድነው? ይሄን ስርዓት ከሚታገለው ህዝብ ጋር ተባብሮ መገርሰስ ብቻ። ምክንያቱም ከዚህ በኋላ ይሄን ስርዓት ሪፔር አድርጎ ወዴትም መሄድ እንደማይችሉ ይልቁንም እስከዛሬ ሲደግፏቸው ለኖሩ ሁሉ ህዝቡ ጋር ጠላት እንደሆኑ እየገባቸው የመጣ ይመስለኛልና ይሄ አንዱ ሌላኛውን መደገፍ አይደለም። ሁሉም ለጥቅሙ ነው የሚሮጠው። ሁሉም ለፍላጎቱ ነው የሚሮጠው። ቄሮም የራሱን መብት ለማስከበር ነው የሚታገለው። የምዕራብ ሀገሮችም እዛ ሪጅን ላይ ያላቸውን ኢንተረስት ለማስጠበቅ ነው የሚታገለው። ስለዚህ ሁለቱ መደመር አብሮ መስራት አይዲያል ነው። ቀላል አይደለም። እንደከዚህ በፊቱ ላይቀላቸው ይችላል ከነሱ ጋር መስራት። ግን ሌላ ምንም የተሻለ አማራጭ ስለሌላቸው የህዝቡን ጥያቄ ደግፎ ህዝቡ የሚገፋውን አብሮ ወደ መግፋት እየገቡ ያሉ ይመስለኛል። በተደጋጋሚ ያው አንተም እንዳነሳው ከዚህ በፊት we are concerned, we are deeply concerned, we are troubled ሲሉ ነው የነበረው። እዛው አካባቢ ወርድ ሲጫወቱ ነበርና this time they said they strongly disagree እና አሜሪካ strongly disagree አለች ማለት ምን ማለት እንደሆነ ከዚህ በፊት በመናቀው ታሪክ ምንም እንትን የለም። በቃ አሜሪካ አልተስማማችም ማለት ሱፐር ፓወር ነች። ስለዚህ እሷ የምትፈልገው ነገር ነው የሚሆነው፣ ኃይል ነው የምትጠቀመው። እዚህ ጋር ምን ታረጋለች የሚለው እንዳለ ሆኖ ምንም ባታረግም ግን የህዝቡ ትግል ሊቆም አይችልም። ዶክተር እንዳርገ እንዳለው እነሱ ገቡበትም አልገቡበትም ደገፏቸውም አልደገፏቸውም በድጋፍ ከሆነ እኮ ከዚህ በፊት የገዙላቸው ጠመንጃ እኮ ስፍር ቁጥር የለውም እኮ ያላቸው መሳሪያ እኮ ቀላል አይደለም። ግን ያንን መሳሪያ ተጠቅመው የህዝብ ሊያሸንፉ ይችላሉ ወይ? እና ተጨማሪ መሳሪያ ቢሰጣቸው ምን ሊያረጉ ነው? ተጨማሪ ገንዘብ ቢሰጣቸው ምን ሊያረጉ ነው? ይሄ ትግል የማይቆም ትግል ከህዝብ ጋር ደግሞ ተዋግቶ ተጣልቶ እስከዛሬ ድረስ ያሸነፈ ስርዓት በታሪክ የለም። ስለዚህ ወያኔ ተቀበለችም አልተቀበለችም አሜሪካ አመነችበት አላመነችበትም ይሄ ህዝብ ያሸንፋል። ደጀኔ በእርግጠኝነት ያሸንፋል። 6 ወር ሊፈጅ ይችላል፣ 3 ወር ሊፈጅ ይችላል፣ 3 ቀን ሊፈጅ ይችላል፣ ግን ያሸንፋል። ይሄንን በእርግጠኝነት ማንም ሰው መናገር ይችላል። ከዚህ በፊትም እነሱ ሲናገሩ ነው የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ምንድነው ያለው? ይሄ ህዝብ እምቢ ያለ ቀን ያበቃል ነው ያለው። በተለይ ደግሞ የኦሮሞ ህዝብ እምቢ ያለ ቀን ያበቃል ነው ያለው። የኤርትራን ህዝብ እንደምሳሌ ወስዱ። የኤርትራ ህዝብ እምቢ ያለ ቀን እንዳበቃው የኦሮሞ ህዝብ እምቢ ያለ ቀን ያበቃል። የኦሮሞ ህዝብ የኤርትራን ህዝብ በብዙ እጥፍ ይበልጣል። የኦሮሞ ህዝብ እምቢ ያለ ያበቃል ማለት ነው። ይሄን አለማመን ምንም የምታመጣ ነገር እንደሌለ እያወቅ ራሴ ላይ ችግር መጨመር ብቻ። ወያኔ የተሰጠው እድል
የመፍተው አካል ሁን ነው የተባለው። አሜሪካም እያለች ያለችው አውሮፓም እያለች ያለችው የመፍተው አካል ሁኑ። ጠቅላይ ሚኒስትሩ ስልጣን ሲለቁ ምንድነው ያሉት? የመፍተው አካል ለመሆን ነው የለቀኩት ነው ያሉት። ዛሬ እሱን ቀይሮ በአስቸኳይ ጊዜ አዋጅ ይሄን ህዝብ ለማስተዳደር መሞከር በጣም የወረደ ችግር የነሱ ቤተሰብ ላይ የነሱ እስከዛሬ ያፈሩት ንብረት ላይ ችግር መከመር ነው በጀን። ጥሩ። እስኪ ዶክተር አንዳርጌ እንግዲህ የፖሊሲ ጥናት ባለሙያ እንደመሆኑ መጠን እስኪ አንዳንድ ነገሮችን ወደ መጨረሻው ማነሳቸው ጥያቄዎች አሉ። በእርግጥ ፕራይም ሚኒስተሩ ወይም ጠቅላይ ሚኒስትሩ ስልጣን ሲለቅ ዳግማዊ ሰላማዊ የስልጣን ሽግግር ነው ብሎ የተናገረው። ያኔ መለስ የሞተ ጊዜ እሱ ሰላማዊ በሆነ መንገድ ሽግግሩ ወደሱ ተላለፈ። አሁን ደግሞ በሰላም ወደ ሌላው ይተላለፋል የሚል ነገር ነበር። ግን አሁን የመጣው ወታደራዊ መፈንቅለ መንግስት ነው። እንግዲህ ህዝቦች ተቃውመዋል። የሽግግር መንግስት የአስቸኳይ ጊዜ አዋጁም ይሁን ይሄንን መንግስት ህዝቦች ተቃውመዋልና ከውጭም እንግዲህ ጫና አለ። ድሮ የቃላት ጨዋታ ሲጫወቱ የነበሩ አንዳንድ የውጭ ሀገር ያላን ሀገሮችም ጠንከር ወዳለው የቃላት መጠቀም መጥቷል። እንደገና ደግሞ ባለስልጣናትን ፊት መንሳት ነገርም አለ። አሁን በዋሽንግተን ዲሲ እየመጡ አንዳንድ ነገር ሲማጸኑ ይሄ እንግዲህ አለ። ግን ህዝቡ በአሁኑ ሰዓት ምን ማድረግ አለበት? ወደ መፍትሄው እንሂድ። እስኪ መፍትሄው ምንድነው? ህዝቡ ምን ማለት መፍትሄው ያለው ህዝቡ እጅ ስለሆነ ነው። ህዝቡ ምን ማድረግ ያለበት የምለውና ምንድነው መፍትሄው ትላለህ ዶክተር አንዳርጌ? ኦኬ አይ ገስ የዚህ በመጀመሪያ ሁለት ነገሮች ነው የጠየቀው መሰለኝ። አንደኛው ጠቅላይ ሚኒስትሩ ከስልጣን ወረደ የሰላማዊ የስልጣንና ኃይል ሽግግርን ያመለክታል ብለው ያወራሉ። በሌላ በኩል ደግሞ ህዝቡ ምን ያደርጋል የሚለው ነው። አይ ቲንክ ሁለቱም ልክ ነው፣ መነሳት ያለበት ነገር ነው። ባጭሩ የጠቅላይ ሚኒስትሩን አይ ቲንክ ይሄ ለኢትዮጵያኖች ምንም ማለት አያስፈልገንም። ምናልባት የኢትዮጵያን ጠቅላይ ሚኒስትር ስፔሻሊ ደግሞ ከአቶ መለስ ዜናዊ በኋላ የጠቅላይ ሚኒስትሩ ቢሮ ምን እንደሆነ ለሚያውቀው ህዝብ የጠቅላይ ሚኒስትሩ ኢረሌቫንት ምንም ግንኙነት የሌለው ነገር ቢሮውም ሆነ ግለሰቡ ማለት ነው። ይሄ የኢትዮጵያ ህዝብ በቅጡ የሚረዳውና የሚያውቀው ነገር ነው። መለስ ዜናዊ ከሞተ በኋላ የጠቅላይ ሚኒስትር ቢሮው ቁንጮነቱ ከእጃቸው እንደሚወጣ ባወቁ ጊዜ ያደረጉት ነገር ምንድነው? ባጭሩ የጠቅላይ ሚኒስትሩ ቢሮ ፓወርለስ የሆነ ኦፊስ እንዲሆን ያደረጉ። በእውነት ለመናገር በጠቅላይ ሚኒስትሩ ቢሮና በፕሬዝዳንቱ ቢሮ መካከል ምንድነው ዲፈረንሱ? ምንም እኮ ዲፈረንስ የለም። ሁለቱም ሰዎች በእርግጥ በኮንስቲቱሽኑ መሰረት ሁለቱ የተለያዩ ኦፊሶች ናቸው። የተለያየ አይነት ፓወር አላቸው። የጠቅላይ ሚኒስትሩ ፓወር ደግሞ አስ ኤግዚኪዩቲቭ ቦዲ ትልቅ ፓወር ነው። ምንድነው ያደረጉት? ፓወሩን ዜሮ ነው ያለው። ጠቅላይ ሚኒስትሩ አቶ ኃይለማርያም ስልክ አንስቶ የትኛውን ዲፓርትመንት ነው ዳይሬክሽን መስጠት የሚችል? የለም። እያንዳንዱ በጠቅላይ ሚኒስትር ቢሮ ስር ያሉ ዲፓርትመንቶች በምክትልነት ያስቀመጧቸው የቲፒኤልኤፍ ሰዎች የሚዘውሩት ነው። ይህንኑ ቢሮ ፓወሩ በታትነው ፓወርለስ እንዲሆን አድርገው የተጫወቱ። ከዛ ደግሞ ያስቀመጡት ሰው ደግሞ በዛ ላይ ተጨምሮበት ማለት ነው የሰውየው ባህሪ ተጨምሮበት እንግዲህ ምን አይነት ባለፈው 7 ዓመት ስንት ነው 6-7 ዓመት ቆይቷል አይደለም? በቆየበት በእነዚህ ጊዜያቶች ውስጥ ምንድን ነበር? ስለዚህ አሁን መውረዱ መነጋገሪያ እንኳን አይደለም፣ መቀለጃ ከመሆን አይ ቲንክ ኮሜዲያኖች ትንሽ ደና ቢዝነስ ወይም አቴንሽን ያገኙ ይመስለኛል ከፖለቲከኞች ይልቅ ማለት ነው የሰውየውን መውረድ በተመለከተ። ስለዚህ ከዚህ በኋላ የሰውየው መውረድ ማነው አዲሱ ጠቅላይ ሚኒስትር የሚሆነው ለኔ ጉንጭ ማለት ነው፣ ጥቅም የሌለው ነገር። ለምን ቢሮውን ሲጀመር ወይም ኦፊሱን ፓወርለስ አድርገውት ማንም ይቀመጥ ማንም ምንም ነገር ማድረግ የማይችል እንዲሆን አድርገውት ነው የቆየው።
ስለዚህ የሰውየው መወገድ በዛ መልኩ ነው መታየት። በሁለተኛ ደረጃ ደግሞ በፈቃዱ ለቀቀ የሚባለው ቀልድ ቢቆም ነው የሚሻለው። ምክንያቱም በፈቃዱም አልመጣም ይሄ ሰውዬ፣ በፈቃዱም አይሄድ። ይሄ ሰውዬ እኮ 100 ዓመት ያስፈልገናል የቲፒኤልኤፍን ውለታ ለመክፈል 100 ዓመት ያስፈልገናል ብሎ እንዴት ነው 94 ሲቀረው በፈቃዱ የሚወርደው? መቆየትና 94ቱን ጨርሶ ውለታውን ከፍሎ ነው መውረድ ያለው። ግን የሆነው ነገር ምንድነው? ውጣ ያሉት ወረድ አሉት፣ ወረድ ሲሉት ወርዳለሁ። አይ ቲንክ ስለመውረዱ ሲናገር መናገር ያለበት ስቴትመንት ምን የተነግሮት ነው የተናገረው ብዬ ነው። ምክንያቱም ይሄን አይነት ኢምፕሊኬሽን ስላለው እንደዚህ በል እንደዚህ ማለት የለብህም ተብሎት ነው። ስለዚህ አይ ቲንክ ለኢትዮጵያኖች ይሄንን ምንም ማለት የሚያስፈልግ አይመስልም በዚህ ርዕስ ላይ። ነገር ግን ምዕራቦቹ ይሄንን የፕራይም ሚኒስተር ኦፊሱ በሌሎች አገሮች በእኛ አገር የፖለቲካ አሬንጅመንት በሚኖሩ አገሮች ትልቅ ፓወር ስለሆነ ፕራይም ሚኒስተሩ ሪዛይን ማድረጉ ለህዝብ ጥያቄ የመልስ አካል ነው። አዲስ የሚመጣው ደግሞ አዲስ ሐሳብ ይዞ ለውጥ ይዞ ይመጣል ብለው በየዋህነት የሚናገሩ የኢትዮጵያን የፖለቲካ የኃይል አሰላለፍ የማያውቁ ክፍሎች ናቸው። አንድ ሁለተኛ ደግሞ አውቀው ለድንዱ ማደናበሪያ ለመፍጠር የሚጠቀሙ ናቸው። ስለዚህ አይ ቲንክ እኛ የኢትዮጵያን ህዝብ በዚህ ጉዳይ ላይ ምንም ማለት የሚያስፈልግ አይመስልኝም። ነገር ግን ኢንተርናሽናል ኮሚኒቲው መተላለፍ ያለበት የሚመስለኝ ነገር ምንድነው? የማታውቁ ከሆነ ይሄንን ኦፊሱ ምን እንደሆነና በምን አይነት ሁኔታ እንደሚሰራ። በሁለተኛ ደረጃ ደግሞ ይሄ ሰውዬ የወጣው የወረደው በገዛ ፈቃዱ አይደለም። ፈቃድም የለውም። የገዛ ፈቃድ የሚባልም ነገር ያለው ሰው ነው ብዬ አላምንም። እኔ ይሄንን ስብዕናውን ልጋፋ አይደለም የምናገረው። ነገር ግን ይሄንን ስርዓት በዚህ አይነት ሁኔታ ለማገልገል የቆመ ሰው እኔ ሙሉ ስብዕና አለው ወይ ብሎ መጠየቅ ያስፈልጋል። መካድ አልችልም፣ መጠየቅ ግን እችላለሁ። መጠየቅ አለበት ብዬ እላለሁ። ይሄንን ነው ወደ መፍትሄው ምንድነው መፍትሄው የተባለው አሁን ላለው ሁኔታ መፍትሄ ስንል እንግዲህ አሁን ለተነሳ ለዚህ ኢመርጀንሲ አዋጁ የመሳሰሉት በዚህ ጉዳይ ላይ ምንድነው የህዝብ ሪአክሽን መሆን ያለበት ምንድነው መፍትሄው የሚባለው አይ ቲንክ መፍትሄውን ህዝቡ ኦሬዲ እኮ እያሳየን ነው። መፍትሄው ልክ ስላይደለ ልክ አይደለም እያለ ነው ያለው ህዝብ። ኢንተርናሽናል ኮሚኒቲ በአንድ በኩል ያንን እየተናገረ ነው፣ የኢትዮጵያ ህዝብ ያንን እያለ ነው። ያንን ደግሞ በብዙ መንገዶች እያሳየ ነው ያለው። በመረጃም ተደግፎ መናገር ይቻላል። በሶስተኛ ደረጃ እንግዲህ ከ15 ቀን በኋላ ለፓርላማ ቀርቦ ይሄ ነገር በፓርላማ በ2/3 ድምጽ መጽደቅ አለበት ተብሎ እንግዲህ ይጠበቃል። ፓርላማው የትም ይሄድ የት እንደሄደ አይታወቅም። የትም ይሄድ በተመለሰ ጊዜ ግን በእውነት በታሪክ የሚያስጠይቅ ጊዜ ላይ ያሉት ፓርላሜንት የሚያስጠይቅ ጊዜ ላይ የመጡት ይሄንን ህብረተሰብ እንወክላለን ብለው ከየቀየው ከየአካባቢው ከየቀበሌው ከየወረዳው የመጡ ሰዎች ናቸው። የህዝብ ተወካዮች የሚባሉት የህዝብ ኃላፊነት አለባቸው። ዛሬ እጃቸውን አንስተው ይሄንን ኢመርጀንሲ እናጸድቃለን ብለው ቢሉ እያሉ ያሉት አንድ ነገር እንደሆነ እንዲያውቁ ያስፈልጋል። ሂዱና ይሄንን ህዝብ ከ6 ወር በፊት እንዳደረጋችሁት በገፍ ሰሩት፣ በገፍ አሰቃዩት። አሁን ድረስ የተጣሰው መብቱ አለበቃ ብሎ ከዚህ በላይ ደግሞ አቶ ስራጅ ፈርጌሳ ሲናገሩ እንደነበሩት ማንንም መንገድ ላይ ያስቆማል፣ ማንንም ቤቱ ገብተን የፈለግነውን እናረጋለን ብለው ሲናገሩ በግልጽ እንዲህ ነው ሲናገሩ። ምልክት ብታሳይ ሰብሰብ ብላ አንድ ላይ ብትቆም እኛ እኮ ገበያ እኮ ሰብሰብ ብሎ ነው የሚደረገው። እኛ ሀገር ውስጥ ገበያ ሰው በአንድ ቦታ ላይ ተሰብስቦ ነው የሚያደርገው። ወደ ገበያ ሲሄድ ሰው አንድ ላይ ነው የሚሄደው። ገበያ እኮ መሄድን መከልከል እና እነዚህ ፓርላሜንታሪያንስ ወይም የህዝብ ተመራጮች ዛሬ እንኳን ባለቀ ሰዓት የህዝብ ተመራጭ ነን ብለው የሚሉ የህዝብ ተመራጮች ናቸው። ሌላ ጥያቄ ነው። የህዝብ ተመራጭ ነን ብለው የሚሉ ከሆነ ማሳየት ያለባቸው የመጡበት አካባቢ ያለው ህዝብ ምን እያለ ነው? ሂዱና ይሄንን ቮት አርጉ፣ ደግፉልኝ፣ እውነት ነው
እኔ ስቴት ኦፍ ኢመርጀንሲ ያስፈልገኛል ብሏል ካለ ያንን ያድርጉ ካላለ ግን እስቲ ለታሪክ ለመጀመሪያ ጊዜ ከህዝብ ጋር ይቁም ነው ይበል ይሄንን ቮት አናረግም ለምን ባለፈው በተደረገው ተመክሮ አልሰራም ያደረገው ነገር ቢኖር ምንድነው ችግሩን ያሰፋው በህዝብና በመንግስት መካከል ያለውን ቅራኔን ያሰፋው እነሱም የመንግስት አካል ናቸው በእነሱና በህዝብ መካከል ያለውን ቅራኔን ያሰፋው የነሱን ተጠያቂነት ነው ያበዛው ባለፈው እነሱ ናቸው ያጸደቁት አሁንም ተመልሰው እጃቸውን አውጥተው ይሄን የሚያረጉ ከሆነ ግን ታሪክ የሚጠይቃቸው ታይም ላይ ነው ትልቅ እድል ተከፍቶላቸዋል እጆቻቸውን አንስተው ይሄንን ማለት ይችላል ይሄ ከዚህ በፊት አልሰራም ከዚህ በኋላ Rabuna ya pode yo hamades wajinduna ya jode ole dabale tu ega tadanga danga kamna baro